የደቡብ አፍሪካ ኢትዮጵያውያንና ሌሎች አፍሪካውያን ስደተኞችን የማሳደዱ ተግባር በመንግስት ጭምር እየታገዘ አገርሽቷል። ይህ ሰው ሱቁን ዘግቶ በፖሊስ እየተወሰደ ያለ ኢትዮጵያዊ ነው። Against undocumented immigrants and tighten border security. There is no hatred. It's only an element of criminality. የኢትዮጵያዊ ደግሞ ሰርተን በበላን ምን አጠፋን እኛ እንደ ኢትዮጵያዊ ከደቡብ አፍሪካውያን የሥራ ዕድልን የነጠቅንበት ወይም የተቀራመትንበት ሁኔታ የለም እያለ ነው። ሁኔታው ያላማረው የጋና መንግስት 300 ዜጎቹን በኢትዮጵያ አየር መንገድ አማካይነት ወደ ሀገራቸው መልሷል። We love them. We give them a job. We never took any job from the South African as Ethiopians. About 300 Ghanaians arrived in Accra aboard an Ethiopian Airlines flight after being repatriated from South Africa following escalating xenophobic tensions. These 300 persons included toddlers and many others who said that they had been attacked by angry mobs on the streets of South Africa. ይሄኛው አንደኛው መረጃችን ነው። በሰፊው እንዳስሰዋለን። የኢራን ጉዳይ ጭንቅ ያላቸው ፕሬዝዳንት ዶናልድ ትራምፕ አሁን ደግሞ ክፍል ቀይረን እንወያይ በማለት በዚያው በዋይት ሃውስ ሲቹዌሽን ሩም የተባለ ክፍል ውስጥ ስብሰባ አካሂደው ነበር። ለ2 ሰዓታት ከአማካሪዎቻቸው ጋር የተካሄደ ጥብቅና ዝግ ስብሰባ ነው። ይህንም አጠር አድርገን የምንመለከተው ይሆናል። Donald Trump has wrapped up what he's called the final determination on Iran after a 2-hour meeting in the White House Situation Room. በቅድሚያ ግን የደቡብ አፍሪካውን ያገረሸውን ጸረ ስደተኛ እንቅስቃሴና የኢትዮጵያውያንን ሁኔታ እንመልከት። አሁንም ደቡብ አፍሪካ በሚገኙ ኢትዮጵያውያን ላይ የሚደርሰው እንግልት ተባብሶ ከመቀጠልም ባለፈ ነገሩ ንግድ ፍቃድን አውጥተው በቢዝነሱ ዓለም ውስጥ እየተንቀሳቀሱ ያሉ ኢትዮጵያውያንን ጭምር ከስራ ውጭ ወደ ማድረጉ ሂደት አምርቷል። ጥረው ግረው ህይወትን ለመግፋት ወደ ደቡብ አፍሪካ ያመሩ ኢትዮጵያውያን ችግር ላይ ናቸው። በአንድ አቅጣጫ የማፊያው ግድያ፣ በሌላ አቅጣጫ ደግሞ የሀገሪቱ ፖሊስ ማሳደድ ኑሮውን አሰቃቂ አድርጎታል። ጸረ ስደተኞች ሰልፎችን በደቡብ አፍሪካ ከተሞች እየተዘወተሩ ነው። ሁኔታው በእጅጉ አስጨናቂ ሆኗል። This is just one of several demonstrations in recent weeks targeting migrants in South Africa. የቀድሞ አካሄድ በደቡብ አፍሪካ ስራ አጥ ወጣቶች ሲካሄድ የነበረ የንብረት ዘረፋና ግድያ ሲሆን አሁን ደግሞ አካሄዱ መንግስታዊ ሽፋን ተሰጥቶት በፖሊስ ጭምር የሚታገዝ ስደተኞችን የማሳደድና ሱቆቻቸውን የማሸግ ስራ እየተከናወነ ነው። ይህ አደገኛ የሆነ ሱቅ ለሱቅ እየዞሩ የኢትዮጵያውያንን ጨምሮ የሌሎች አፍሪካውያንን ሱቅ የማሸጉ ስራ በወደብ ከተማዋ ደርባን በስፋት ተከናውኗል። የኢትዮጵያውያን ሬስቶራንቶች፣ የባህል አልባሳት መሸጫዎች፣ የተለያዩ ሸቀጣሸቀጥ መደብሮች ዘመቻ በሚመስል መልኩ በደቡብ አፍሪካ ፖሊስ አንድ ባንድ እንዲታሸጉ ተደርገዋል። ሁኔታው ያላማራቸው አንዳንድ የንግድ ባለቤቶች አስቀድመው ሱቃቸውን ዘግተው ከአካባቢው ዘወር ሲሉ፣ ሌሎች በስራ ላይ የነበሩ አንዳንድ ኢትዮጵያውያን ደግሞ በቦታው በደረሱ ፖሊሶች መኖሪያ ፍቃድ የላችሁም፣ ህገወጦች ናችሁ በሚል ሱቃቸውም ተዘግቶ እነሱም በፖሊስ ተሽከርካሪ ተጭነው የተወሰዱ መሆኑን የአልጀዚራ ዘገባ አሳይቷል። ከነዚህ በርካታ ትዕይንቶች መካከልም በዚህ ኢትዮጵያዊ ሱቅ ባለቤት ላይ የደረሰው ክስተት አንዱ ማሳያ ነው። ኢትዮጵያዊው በአካባቢው ድንገት በደረሱ የደቡብ አፍሪካ የደርባን ከተማ ፖሊሶች ሱቁን እንዲዘጋ ተደርጎ በፖሊስ ተሽከርካሪ ተጭኖ ተወስዷል። Against undocumented immigrants and tighten border security. There is no hatred. It's only an element of criminality. በዚያው በደርባን በሚገኙ ትልልቅ የንግድ መደብሮች ውስጥ አነስተኛ ቦታ ይዘው ይሰሩ የነበሩ ኢትዮጵያውያን ከደቡብ አፍሪካውያን የንግድ ጎረቤቶቻቸው ተነጥለው ሱቃቸው ሲዘጋና በፖሊስ አዋካቢ ጥያቄ እንዲሸማቀቁም ሲደረጉ ተስተውሏል። የወከባው ሰለባ የሆነ የደርባን ነዋሪ ኢትዮጵያዊ እኛ ደቡብ አፍሪካውያንን እንወዳቸዋለን፣ ለፍተን ጥረን ያገኘነው ስራና ገንዘብ እንጂ እኛ የደቡብ አፍሪካውያንን ስራ የወሰድንበት አንዳች ሁኔታ የለም ሲል ይሰማል። We love them. We give them a job. We never took any job from the South African as Ethiopians. ይህ በዚያ በደቡብ አፍሪካ ደርባን የሚገኘው የኢትዮጵያውያን ሬስቶራንት ነው። የደቡብ አፍሪካ ፖሊሶች እየዞሩ ባደረጉት ፍተሻ የኢትዮጵያውያኑ ስደተኞች ቢዝነስ ነው በሚል ጥርቅም ተደርጎ ተዘግቷል። Several businesses owned by foreign nationals in Durban are closed. አሁን ባለው ሁኔታ ይህ በዚያ በደቡብ አፍሪካ ያለው በስራ የተሰማሩ ኢትዮጵያውያንንና ሌሎች አፍሪካውያንን የማሳደዱ ተግባር ግልጽ የሆነ መንግስታዊ ድጋፍ ያለው መሆኑን የሚያሳዩ ሁኔታዎች እየታዩ ነው። ፖሊስ በስደተኞች ቤት እየገባ ሱቆቻቸውን ሳይቀር እየተከታተለ በየጊዜው ዶክመንት አምጡ፣ ከየት ናችሁ የሚሉ የማያልቅ አሳቃቂ ጥያቄዎች የሰለቻት አንዲት አፍሪካዊት አሁን የምር ደከመን ሰለቸን፣ በቃ ለዚህ ጉዳይ አንዳች አይነት የማያዳግም መፍትሄ እንፈልጋለን ስትል በምሬት ትጠይቃለች። በጥቂቱ እናዳምጣት። We've been threatening every day, calling of names each and every time.
We can't even work. They even intrude in our businesses. This is just not fair. We are so tired. We are not going anywhere. We need a solution to this problem. በቀኝ በግራ በመንግስት የጸጥታ ኃይሎች እንደዚሁም በማፊያዎች ከመኖሪያቸው እስከ ስራ ቦታቸው ከባድ ወከባ የደረሰባቸው ኢትዮጵያንና ሌሎች አፍሪካውያን ግራ ቢገባቸው በሀገሪቱ ወደሚገኙ አንድ የተባበሩት መንግስታት ማዕከል በማምራት ነፍሳችንን ታደጓት ብለዋል። Hoping for help from the United Nations and human rights lawyers. ሁኔታው ያላማረው የጋና መንግስት አሁን ባለው ሁኔታ በደቡብ አፍሪካ ህይወትን ማስቀጠሉ እጅግ ከባድ ነው ብለው ያመኑ ዜጎቹን መዝግቦ ወደ ሀገራቸው እንዲመለሱ አድርጓል። Buses stand ready to drive the migrants and all their belongings to the airport for repatriation flights organised by Ghanaian authorities. የጋና መንግስት ፍቃደኝነታቸውን ገልጸው የደቡብ አፍሪካ ኑሮ በቃን፣ ህይወታችንን ማዳን እንፈልጋለን ያሉትን 300 ጋናውያንን ወደ ሀገራቸው እንዲመለሱ ያደረገው በኢትዮጵያ አየር መንገድ በኩል ነው። About 300 Ghanaians arrived in Accra aboard an Ethiopian Airlines flight after being repatriated from South Africa following escalating xenophobic tensions. These 300 persons included toddlers and many others who said that they had been attacked by angry mobs on the streets of South Africa. ዘመናዊ ንግድ ሱቅ በመርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ወይም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮች ለሽያጭ አቀረብንላችሁ። ሱቆቹ የተንጣለለ ፓርኪንግ ጨምሮ ሁሉም የተሟላላቸው ዱባይ ሞል ስታንዳርድ ናቸው። በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ መኖሪያ ቤትም ለሽያጭ አቅርበናል። ባለ 1 መኝታ በ3.9 ሚሊዮን ብር ሙሉ ክፍያ፣ ባለ 2 በ6.5 ሚሊዮን ብር፣ ባለ 3 መኝታ በ10.5 ሚሊዮን ብር ሙሉ ክፍያ አሊያም 10% ቅድመ ክፍያ በመክፈል ባለቤት ይሁኑ። የባንክ ብድርም አመቻችተናል። ሜሪት ፕሮፐርቲ ለበለጠ መረጃ 0998317677 ይደውሉልን። በአሁኑ ሰዓት የዚሁ ጥቃት ሰለባና የደቡብ አፍሪካ ፖሊስ ወከባ ተጠቂ የሆኑትን ኢትዮጵያውያንን በተመለከተ ወደ ሀገራቸው ለመመለስ የሚደረግ እንቅስቃሴ ስለመኖሩ በኢትዮጵያ መንግስት የወጣ መረጃ የለም። በደቡብ አፍሪካ በሚኖሩ ኢትዮጵያውያን ላይ በቅርቡ የተፈጸመውን ግድያ ተከትሎ ጉዳዩን በተመለከተ ከደቡብ አፍሪካ መንግስት ጋር የሚነጋገር ልዑካን ቡድን የሚላክ መሆኑ ያስታወቀበት ሁኔታ ግን ተሰምቷል። የሚላከው ልዑካን ቡድንም ችግሩ በድጋሚ እንዳይደገምና ዘላቂ የሆነ መፍትሄም እንዲገኝ ለማድረግ ታሳቢ ባደረገ መልኩ ከደቡብ አፍሪካ መንግስት ጋር በጋራ የሚሰራ ነውም ተብሏል። ልዑካን ቡድኑ በደቡብ አፍሪካ ካሉ የተለያዩ የዜጎች አደረጃጀት ጋርም ጭምር በመገናኘት ይመክራልም የተባለበት ሁኔታ ተሰምቷል። በዚሁ ዙሪያ ማብራሪያቸውን የሰጡት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ከዚሁ ጋር በተያያዘም የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከደቡብ አፍሪካ አቻቸው ጋር በቅርቡ በብሪክስ አባል ሀገራት ጉባኤ ላይ በተገናኙበት ወቅት ጉዳዩን አንስተው የተወያዩ መሆናቸውንም አመላክተዋል። የውጭ ጉዳይ ሚኒስትር ዴኤታው አቶ ብርሃኑ ጸጋይ በበኩላቸው ችግሩ በደቡብ አፍሪካ መከሰቱን ተከትሎም ውጭ ጉዳይ ሚኒስቴር በኢትዮጵያ የደቡብ አፍሪካ አምባሳደርን ወደ ቢሮ እንዲመጡ በማድረግም ማብራሪያ እንዲሰጡበት የተደረገ መሆኑን አመላክተዋል። ከነዚህ ሂደቶች በኋላ በደቡብ አፍሪካ በተለይም በደርባን ከተማ ከሰሞኑ የታዩ አዲስ ክስተቶች አሉ። ከዚያ በኋላ የኢትዮጵያ መንግስት ያደረጋቸው ተግባራዊ እንቅስቃሴዎች ምን ይመስላሉ በሚሉት ጉዳዮች ዙሪያ ግን የወጣ አዲስ መረጃ አልተሰማም። አሁን ያለውን በደቡብ አፍሪካ የሚገኙትን አፍሪካውያን ስደተኞችን የማሳደድና የማዋከብ ብሎም ሀብታቸውን በመውረስ ወደ ሀገራቸው እንዲመለሱ የማድረጉ ተግባር የመንግስት እጅ ጭምር ያለበት መሆኑም እየተነገረ ነው። እንደ አልጀዚራ ዘገባ ከሆነ በደቡብ አፍሪካ በአሁኑ ሰዓት 8.1 የሚሆኑ ስራ የሌላቸው ዜጎች አሉ። አሁን እንቆቅልሽ የሆነ በዚህ ደረጃ የዜጎች ስራ አጥነት ባለበት ሁኔታ እንዴት የሌላ ሀገር ዜጋ በደቡብ አፍሪካ ምድር ስራ ሊያገኝ ቻለ የሚለው ነው። ከዚሁ ጋር በተያያዘም በደቡብ አፍሪካ ዜጎች የስራ ባህል ላይ ጥያቄ የሚያነሱም በርካቶች ናቸው። እየተነሳ ያለው ሌሎች ከናይጄሪያ እስከ ኢትዮጵያና ጋና ያሉ ሀገራት ዜጎች በደቡብ አፍሪካ የራሳቸውን ስራ ፈጥረው ሲሰሩ ደቡብ አፍሪካውያን እንዴት በሀገራቸው ተሳናቸው የሚል ጥያቄ ነው። በደቡብ አፍሪካ ያለውን መረጃ በዚህ መልኩ ካደረስናቸው አሁን ደግሞ ወደ ትራምፕ የጨነቀው ስብሰባ እንውሰዳችሁ። ትራምፕ የኢራን ሆርሙዝን እንደዘጋች የመቀጠሏ ጉዳይ ግራ ግብት ቢላቸው እስኪ ደግሞ ክፍል ቀይረን እንሰብሰብ በማለት በትላንትናው ዕለት በዋይት ሃውስ ሲቹዌሽን ሩም በተባለ ውስጥ ተሰብስበው ነበር። ስብሰባው ከአማካሪዎቻቸው ጋር የተደረገ ነው። ወሳኙ ነጥብም የኢራንን ጉዳይ ምን እናድርገው፣ በየትኛው መውጫ ቀዳዳ እንውጣ የሚል ነበር። ኢራን ጦርነቱን ማስፈራሪያውን ማግባባቱን ሊገባት አልቻለም። ሆርሙዝን አልለቅም እንዳለች ነው። አሁን ቀድሞውኑ የውዝግቡ መነሻ ነው የተባለው የኢራን ኒውክሌር ጉዳይ ይቆይ አንገብጋቢ አይደለም፣ በመጀመሪያ የሆርሙዝን ጉዳይ እንነጋገርበት እየተባለ ነው። ማጣፊያ ያጠረ አባባል ነው። ኢራን ከአሜሪካ ብዙ በሚባልበት ጉዳይ የምትሰጠው ምላሽ እጅግ ውስንነት ያለበት ሆኖ ይታያል። ከቀናት የውስጥ ለውስጥ ድርድር በኋላ አሜሪካና ኢራን ወደ አንድ ወሳኝ የመግባቢያ ነጥብ ላይ ደርሰዋል የሚል መረጃ ከወደ አሜሪካ በኩል ወጥቷል። ተነጋገርን፣ ለስምምነት እየቀረብን ነው፣ ስምምነት ለመፈራረም ምንም ያህል አልቀረንም የሚሉትና የመሳሰሉት መረጃዎች ደጋግመው ሲለቀቁ የሚሰሙት ከወደ አሜሪካ ዋይት ሃውስ ነው።
በኢራን በኩል በአሜሪካ በኩል በሚባለው ደረጃ ጥሩ ደረጃ ላይ ነን የሚለው መረጃ ሲለቀቅ አይታይም። አንዳንዶቹ ከኢራን በኩል የሚወጡት መረጃዎች እንደውም ከአሜሪካ በኩል ለሚወጡት መሰል መረጃዎች ጥብቅ ማስተባበያ የሚሰጡ ነው የሚታያ። ሰዎች የቱን እንመን እያሉ ነው። በእርግጥ ከአሜሪካ በኩል ከጦርነቱ ይልቅ ሰላም ነው፣ ወደ ሰላም መንገድ እያመራን ነው የሚለውን አዎንታዊ መረጃዎችን ለህዝብ ማድረሱ ከፖለቲካውን በላይ የራሱ የሆነ ኢኮኖሚ አዎንታዊ አስተዋጽኦ አለው። የዓለማችንን ኢኮኖሚ የሚዘውሩ ሁለት ዘርፎች ፍጹም ሰላምን የሚፈልጉ ናቸው። እነዚህም ነዳጅና የአክሲዮን ገበያዎች ናቸው። ሰላም ሲናጋ የበርሜል ነዳጅ ድፍድፍ ዋጋ ይጨምራል፣ የአክሲዮን ገበያዎች ደግሞ ይወድቃሉ። በዚህም አሜሪካንን ጨምሮ የዓለም ገበያና ኢኮኖሚ ይናጋል። በተቃራኒው ሰላም ሲሰፍንና የሰላም ወሬ ሲወራ ደግሞ ነዳጅ ይወርዳል፣ የአክሲዮን ገበያዎች ይነቃቃሉ። የሀገራት ኢኮኖሚም በዚያው መጠን ይነቃቃል። እንደ ትራምፕ ያሉ መሪዎች በዚህ የአሜሪካ ኢራን ጦርነት ወቅት የሚያደርጉት ንግግር፣ የሚሰጡት ጋዜጣዊ መግለጫና በማህበራዊ ትስስር ገጾቻቸው የሚጋሯቸው መረጃዎች በዓለም ኢኮኖሚ እንቅስቃሴ ላይ የሚጫወቱት አዎንታዊና አሉታዊ ሚና እንደዚሁ በቀላሉ የሚታይ አይደለም። ባለፉት ወራት ትራምፕ በጦርነቱ እንደሚገፉበት አድርገው ሲፎክሩ በደቂቃዎች ውስጥ የነዳጅ ዋጋ ክፉኛ ጣራ ሲነካ ነበር። የአክሲዮን ገበያዎች ደግሞ በፍጥነት ሲንኮታኮቱም ታይተዋል። ትራምፕ በትሩዝ የማህበራዊ ትስስር ገጻቸው 100 ቃላት በማትሞላ ጽሑፍ ሰላም ነው ሲሉ ደግሞ ሁሉም ነገር የቀደመውን መልክ በፍጥነት ይይዛል። ይህ ሁኔታ ለቀሪው ዓለም ብቻ ሳይሆን ለአሜሪካም ኢኮኖሚ ጭምር የሚሰራ ነው። በዚህ መልኩ በቀጠለው የኢራን አሜሪካ የጦርነትና ድርድር የዓለም ኢኮኖሚ በውጣ ውረድ ውስጥ ማለፍ ግድ ብሎታል። ውጣ ውረዱ አሁንም እንደቀጠለ ይገኛል። በሆርሙዝ መዘጋት እየተፈተነ ያለው የአሜሪካ ኢኮኖሚ ግሽበትን እያዋለደ ነው። ሀገሬው በትራምፕ አስተዳደር ላይ በጥብቅ እያማረረ ነው። እናም ትራምፕ በዚህ ሁኔታ ውስጥ የኢራንን ጉዳይ ማጋጋሉ የሚያዋጣቸው ነው አልታየም። ነገር ማብረድ ግድ ብለዋል። ለዚያም ነው ትራምፕ በጦርነቱ ከመግፋት ይልቅ የተኩስ አቁም፣ ድርድር፣ ንግግር በሚሉት ጉዳዮች በጥብቅ ተጠምደው የሚታዩት። በጦርነቱ ኢራን እንደታሰበውና እንደተባለው መንበርከክ አለመቻልም በራሱ ትራምፕ ኢኮኖሚውን እየበላ የቀጠለውን ጦርነት እንዲያስቆሙ አስገድዷቸዋል። እንዲያም ሆኖ በነዳጅ አቅርቦት በኩል የዓለማችንን ጉሮሮ የሆነው ሆርሙዝ ተዘግቶ መቀጠሉ የጦርነቱን መቆም ትርጉም አልባ አድርጎታል። እናም ትራምፕ ሆርሙዝ ካልተከፈተ ዓለምም አሜሪካም የኢኮኖሚ ሰላምን አያገኙም በሚለው ድምዳሜ ላይ በመሆናቸው ነጋ ጠባ ሆርሙዝ እያሉ ይገኛሉ። ሆርሙዝ የኢራን ወሳኝ መደራደሪያ ዋስትናዋ በመሆኑ ትራምፕ ሆርሙዝ ይከፈት በማለት በሚያካሂዱት ጫና ደረጃ ምላሽ የምትሰጥ አልሆነችም።